መኪና ስናሽከረክር ከአንዱ ቦታ ወደ ሌላ ቦታ እንዴት ነው ኦቨርቴክ ማድረግ የምንችለው ወይም መቅደም የምንችለው? የተለያዩ የመንገድ ዳር ምልክቶች የተሰመሩ የተቆራረጡና እንዲሁም በድፍን መስመር የተሰመሩ ሰማያዊ ምልክት ያላቸው እንዲሁም ደግሞ ቢጫ ምልክት ያላቸው እነዚህ መስመሮች ምንድነው ምልክት? እነዚህ መስመሮች ምንድነው መልእክታቸው? እንዲሁም ደግሞ በፎቶ ላይ እንደምትመለከቱት ነጭ መስመር የተሰመረ ከዳርና ከዳር እንዲሁም ከመሀል ላይ የተሰመረው መስመር እንዲሁም የምታያቸው ጥቁር መኪናና ነጭ መኪና እንዴት ነው ማለፍ ያለባቸው? በዚህ መስመር ላይ ኦቨርቴክ ማድረግ እንችላለን ወይ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንደተለመደው ስለ መኪና ውስጣዊና ውጫዊ ክፍሎች እንዲሁም ደግሞ ስለ መንገድ ምልክቶችና ስለ ትራፊክ ሳይኖች እንነጋገራለን። ዛሬ ለየት የሚያደርገው ስለ ቪዲዮ ማወራችሁ ስለ መንገድ ዳር ምልክቶች ወይም ስለ አሰማመራቸው ስለተቆራረጡት የምናወራው። እንግዲህ ቪዲዮውን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ እላለሁ። ወደ ቪዲዮ ስንሄድ ዛሬ የምንወያየው የመንገድ ዳር ምልክቶች፣ እነዚህ ነጭ መስመሮች እንዲሁም ደግሞ ቢጫ መስመሮች አስጠንቃቂ የሆኑት አስገዳጅ የሚባሉት እነዚህን እንዴት ነው የምናውቃቸው የሚለውን እንወያያለን። ይህንን የምናውቀው በምን መሰላችሁ? ብዙ ጊዜ ኮምፒውተር ፈተና እንፈተናለን። መጀመሪያ ትምህርት ቤት ስንገባ ወይም እኛ ባለንበት አገር አካባቢ የተለያዩ ትምህርት ቤቶች አሉ። እነዛ ትምህርት ቤቶች የሚያስተምሩትን መልእክት በደንብ መከታተል ነው። እንዲሁ እንደምታዩት ምስሉ ላይ ቅድም ያሳየኋችሁ ድፍን መስመር ነበረ። አሁን ደግሞ መኪና እያለፈ የተቆራረጠ መስመር። በዚህ በተቆራረጠ መስመር ላይ አንድ መኪና ወደ ሌላ ቦታ ከአንድ ቦታ ወደ ሌላ ቦታ ሽፍት ማድረግ ይችላል። ነገር ግን ድፍን መስመር ላይ አንዱ ወይም ከአንዱ ቦታ ወደ ሌላ ቦታ ወይም አንዱ መኪና ሌላውን መኪና መቅደም የተከለከለ ነው። በድፍን የተሰመረው እንደተከለከለ የሚያመለክት ነው ማለት ነው። ሁለተኛው ደግሞ የምታዩት ከሆነ አንዳንድ መስመሮች በጣም ቅርብ ብለው የሚሰመሩ አሉ። የተቆራረጡ ሆኖ ማለት ነው። በጣም ቅርብ ብለው እነሱ አንዳንዶቹ ፓርክ ናቸው። አንዳንዶቹ ደግሞ በጣም ትናንሽ ከሆኑ በጣም ፓርክ ናቸው። በጣም ደግሞ ከፍ ያሉ ከሆኑ እነዛ ላይ ደግሞ በጣም ስፒድ ሰጣችሁ መቅደም ትችላላችሁ ነው የሚሉት። ግን እኔ እንዳየሁት ከሆነ እንደዚህ ረዘም የሚሉት ቀስ እያላችሁ ወይም የሴፍቲ ዲስታንሳችሁ እንደተማርኩት ከሆነ ሴፍቲ ዲስታንስ የሚላለ የመኪናችሁ ርቀት ከአንዱ መኪና ጋር ወደ ሌላው መኪና ጋር ያለው ርቀትን የማይ ነው። እንደውም አንዱን መስመር ካያችሁ ከሌላው መኪና ጋር ያላችሁን ርቀት ታውቃላችሁ። እንዴት ነው የምታውቁት? እናንተ ከኋላ ስታቆሙ፣ ለምሳሌ ትራፊክ ማብራት ሲይዛችሁ ከፊት ከኋላ ስታቆሙ የዛኛው መኪና የኋላ ጎማ በፊታችሁ ላይ በፊት ለፊታችሁ ትክክል ሆኖ የሚታያችሁ ከሆነ ታቆማላችሁ። ይሄ ሰልፊ ዲስታንስ ይባላል። አንዱ መኪና ከአንዱ መኪና ጋር ያለው ርቀት። ይሄ ለምንድን ነው የሚጠቅመው የምትሉ ከሆነ አንዱ መኪና ምናልባት ፍሬን ለቀቅ አድርጎ ወደ ኋላ የሚመለስ ከሆነ ቶሎ ከእናንተ ጋር አይጋጭም፣ አክሲደንት አይፈጥርም ማለት ነው። የመስመራችን መራቅ ለመኪናችን ደህንነት፣ ለራሳችን እንዲሁም ደግሞ ለተሳፋሪ ለሌሎች መኪና ደህንነት በጣም ጠቃሚና ወሳኝ የሆነ ነው። እነዚህ መስመሮችን መልእክታቸውን ወይም የሚያስተላልፉትን ማወቅ አለብን። ለምሳሌ ነጩ ድፍኑ መስመር አንዱን መኪና ሌላ መኪና መቅደም እንደማይችል፣ የተቆራረጠ መስመር ረዘም ያለ ከሆነ ይህ ሰልፍ ዲስታንስ ያለው ነው። አንዱ መኪና ከሌላው መኪና ጋር መቅደምም ሆነ እንዲሁም ደግሞ አንዱን መኪና አልፎ ሌላ መኪና ጋር በሌላው መስመር መሄድ ይቻላል። ምክንያቱም አንዱ መኪና ምናልባት መንገዳችን ላይ ከቆመ ፓርክ ሳያረገና ሰውን ለመጫን ሊሆን ይችላል፣ እቃ ለማውረድ ይችላል። እንደዚህ አይነት ከተጠቀመ እኛ በዚህኛው መስመር መሄድ እንችላለን ማለት ነው። ነገር ግን ስንሄድ በጣም ትኩረትና ልብ ማለት ያለብን ነገር ቢኖር ፍሬንቻ ማብራት መርሳት የለብንም። እንዲሁም ደግሞ ስፖኪዎችን ማየት፣ ኦቨርቴክ ሲደረግ በጣም በጥንቃቄና በጣም ፍጥነት በሌለበት ነው የምናደርገው። እንዴት ነው በጣም እየፈጠን ወይም መሪን መጠምዘዝ የለብንም። ሀይ ስፒድ ላይ እየሰጠን መሪ መጠምዘዝ አክሲደንት ከሚያደርሱት መካከል አንዱ ነው ማለት ነው። ስለዚህ መሪን ስንጠመንዘዝ ቀስ ብለን በተረጋጋ መልኩ ነው። በጣም በትንሹ ነው ምጣድ እንደምታነስሱ ያክል ነው ድሪክሶን ወይም መሪውን ቀስ አድርጋችሁ ምንትን የምትሉት ማለት ነው። በነገራችን አንዳንድ የአረበኛ ቃሎች የእንግሊዝኛ ቃሎች ልጠቀም እችላለሁ። ድሪክሶን የሚሉት አረቦች ናቸው። መሪ ነው። መሪ የኛ የሚቆጣጠር መኪናችንን የፊቱን ጎማ ወደ ኋላና የፊቱን ጎማ ወደ ቀኝና ወደ ግራ
እንዲሁም ደግሞ ዙሮ ለመመለስ የሚጠቅመን ነው ማለት ነው። ድሪክሶን ወይም መሪ ይባላል ማለት ነው። ጊር ይሉታል። ጊር ማለት ደግሞ ማርሽ ነው። አንድ ሁለት እያላችሁ የምትቀያየሩት ወይም አውቶማቲክ ከሆነ ደግሞ ዲሌይ ያደርጋችሁ የምትነዱት ማለት ነው። ሃንድ ብሬክ ወይም ኢመርጀንሲ ይሉታል። የእጅ ፍሬን ማለት ነው። ኢመርጀንሲ የተባለው በጣም አደጋ በሚደርስ ጊዜ እሱን መሳብ ወደ ላይ ይቻላል ማለት ነው። ሌላ ከእግራችን ጋር ያሉት ፔትሮልና ፍሪሲዮን እና እንዲሁም ደግሞ ነዳጅ ናቸው። ፍሪሲዮን የምንለው ማኑዋል መኪና ላይ የምናገኘው ሲሆን አውቶማቲክ መኪና ላይ የምናገኘው ሁለት ነገር ብቻ ነው። እሱም ነዳጅና ፍሬን ነው። ነዳጅም ሆነ ፍሬን በአንድ እግራችን የምንጠቀም በቀኝ እግራችን ብቻ የምንገለገልበት ነው። በማኑዋል መኪና ግን ፍሪሲዮን፣ ፍሬን እና ነዳጅ አለ። ፍሪሲዮን የምንጠቀመው በግራ እግራችን ሲሆን እምቅ አድርገን ይዘን ወይም ጫን ብለን ይዘን ማርሽ ለመቀየር አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ እያል እንዲሁም ደግሞ የኋላና የፊት ማርሽ የምንለው አንደኛ ማርሽ ወደፊት የምንሄድበት ማለት ነው። እነዚህም ማርሾች ስንቀያየር ፍሪሲዮን እየተጠቀምን ነው። ማኑዋል መኪና የሚጠቅመው ምናልባት እጃችንን ካልፈታን ወይም አዲስ ከሆን በማኑዋል መኪና ተለማምደን ወደ አውቶማቲክ ብንመጣ የተሻለ ነው ብዬ አስባለሁ። ለምን ከከባዱ ጀምረን ወደ ቀላሉ መሄድ ነው። አውቶማቲክ መኪና ለመንዳትም ሆነ ለኑሮ ቀለል ያለ ነው። ምክንያቱም ምንም ያክል ማርሽ መቀየር አያስፈልግም። ከፍሪሲዮን ጋር መታገል ወይም ግራ እግር ምንም አይነት ስራ አይከውንም ማለት ነው። አውቶማቲክ መኪና ከሆነ ነዳጃችንን እየሰጠን ፍጥነታችንን የምንቆጣጠረው በነዳጅ መስጠታችን ነው። የነዳጅ ፔዳሉን ስንጫን መኪናችን መፍጠንና ከአቅማችን ቁጥጥር ውጭ ሊሆን ይችላል። ይሄ ማለት ኮንትሮል ካር የምንለው ማለት ነው። ኮንትሮል ካር የምናደርገው በነዳጅ ነው። ማኑዋል መኪና ነገር ግን አንድ ማርሽ አስገብተን ወደ ሌላ ማርሽ ስንቀይር መኪናችን ድምፅ ያወጣል። በዛ ድምፅ መሰረት የተከተልን መቀየር ያለብን ማርሽ እንቀይራለን። አንደኛ ከሆነ ወደ ሁለተኛ፣ ሁለተኛ ከሆነ ወደ ሶስተኛ። እንዲሁም ደግሞ የተበላሹ መንገዶች፣ የትራፊክ ምልክቶች የተዘጋጉበት ወይም የትራፊክ ፍሰቱ የተጨናነቀ ከሆነ ማርሻችንን በዛው ትክክል እንቀንሳለን። ሁለተኛ ከሆነ ወደ አንደኛ፣ ሶስተኛ ከሆነ ወደ ሁለተኛ፣ አራተኛ ከሆነ ወደ ሶስተኛ እያደረግን እየቀያየርን መኪናችን እስከሚበርድ ድረስና እንዲሁም ደግሞ የትራፊክ ፍሰቱ እንቅስቃሴ እስከሚጀምር ድረስ ብሬካችንን ወይም ፍሬናችንን ጨብጠን እንይዛለን በእግራችን ማለት ነው። አደጋ የሚከላከልልን ሁለቱ የብሬክ ክፍሎች እነማን ናቸው? ወይም ሁለቱ የፍሬን ክፍሎች እነማን ናቸው? ፍሬን ማለት አንድ መኪና ከሌላ መኪና ጋር እንዳይጋጭ ወይም አንድ መኪና ለማቆም፣ ለማቀዝቀዝ እንዲሁም ደግሞ የትራፊክ ፍሰት ሲኖር እሱን ይዘን እንድንቆም የሚያገለግል ነው። ይህም የእግር ፍሬን የምንለው ነው። የእግር ፍሬን መኪናችንን እንዳይፈጥን የሚያደርግልን የተለያዩ መንገዶች ላይ ለመጠምዘዝ፣ ለመዞር፣ ዞሮ ለመመለስ የምንጠቀምበት የመኪና ክፍል ነው። ይህ ማለት አንድ መኪናችን ለመፍጠን ሲያስብ ፍሬናችንን ያዝ ስናረግ ቀዝቀዝ ይላል። ይህም ወደ ቀኝ ወደ ግራ እንዲሁም ደግሞ ዙሮ ለመመለስ እንጠቀምበታለን። በኃይለኛ ወይም በሃይኤስ ላይ ሆነን መሪያችንን ማዞር ፍጹም የተከለከለ ነው። ምክንያቱም መኪናችን አንዱን ኮንትሮል ማድረግ አንችልም። ኮንትሮል የምናደርገው በብሬካችን ወይም ሴፍቲ ዲስታንሳችን የምንጠብቀው ብሬክ ዋናው የመኪና ክፍል ነው። ስለዚህ መሪ ከማዞራችን በፊት መገንጠያ ቦታ ላይ፣ መታጠፊያ እንዲሁም ዞሮ መመለሻ ቦታ ላይ መሪን ከማዞራችን በፊት ፍሬን መርገጣችንን መርሳት የለብንም። ውድና የተከበራችሁ የቻናሌ ቤተሰቦች ስለ መኪና ይዤላችሁ የመጣሁት ይሄን ይመስል ነበር የዛሬው። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት እያልኩኝ እንደተለመደው ሸር፣ ላይክ እና ሰብስክራይብ ኮሜንት አድርጉልኝ። ስለምትከታተሉኝ ከልብ አመሰግናለሁ። በሚቀጥለው እስከምንገናኝ ቸርን ሰንብት ላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።